ታዋቂውን ቲክቶከር አዶናይን በአየር ኃይል የጋበዙት አመራሮች በሕግ ሊጠየቁ እንደሆነ ተሰማም። ቲክቶከሩ አዶናይም ማስጠንቀቂያ ተሰጥቶታል ተብሏል። ተሰሙታላችሁ። በምዕራብ ሐረርጌና በአርሲ የቀጠለው የዘር ፍጅት ሊቆም ይገባል ሲል እናት ፓርቲ ገለጸም። ፓርቲው የአርሲና የምዕራብ ሐረርጌ ንጹሃን ጩኸታቸው ታፍኗል፣ ግድያቸውም አልቆመላቸውም ማለቱ ነው የተሰማው። የፈጠነ ሚዲያ በዝርዝር ያቀርበዋል። በምስራቅ ወለጋ የህግ ባለሙያዎች መገደላቸው ተነገረም። በታጣቂዎች ተፈጸመ በተባለው ጥቃት አንድ የኦሮሚያ ክልል አቃቢ ህግ ሲገደል 3 አቃቢያነ ህግ ደግሞ ታግተዋል ተብሏል። በመረጃ ሰዓታችን እንመለከተዋለን። በማርበርግ በሽታ የታመመን የንስሐ ልጃቸውን ለመጠየቅ የሄዱ ካህን በበሽታው ተይዘው መሞታቸው ተነገረም። የካህኑ ሞት ብዙዎችን አስደንግጧል ተብሏል። መረጃው ሰዓቱን ጠብቆ ይቀርባል። ሰሞኑን አቶ ጌታቸው ረዳ ከእውቁ ጋዜጠኛ ሜሂዲ ሀሰን ጋር ያደረጉት ቆይታ መነጋገሪያነቱ ቀጥሏል። ለመሆኑ አቶ ጌታቸው ረዳ በኤርትራና ኢትዮጵያ መካከል በተፈጠረው ውጥረት ምን አሉ? በዝርዝር እንመለከተዋለን። አብራችሁን ቆይታ እንድታደርጉ በአክብሮት ጋብዘናል። ቲክቶከር አዶናይ በአየር ኃይል ባደረገው ንግግር በሕግ ሊጠየቅ እንደሚችል ተነገረ። ቲክቶከር አዶናይ ከሰሞኑ የአየር ኃይል አባላትን ሰግጡ በማለት ከቦታው ድረስ ሄዶ ንግግር ማድረጉን ተከትሎ በጋበዙት አመራሮች ምርመራ ተጀምሮበታል ተብሏል። ቲክቶከሩም ከአየር ኃይሎች ጋር ያደረገውን የንግግር ቪዲዮና ምስል ከማህበራዊ ገጾቹ እንዲያወርድ ማስጠንቀቂያ ተሰጥቶታል ነው የተባለው። የኢትዮጵያ አየር ኃይል ያሰለጠናቸውን የአየር ኃይል ተማሪዎች ሲያስመርቅ በልዩ ሁኔታ ቲክቶከር አዶናይ በክብር እንግድነት መገኘቱ የሚታወስ ነው። በተቋሙ ጋባዥነት የተገኘው አዶናይ ለተመራቂዎች ሰግጥ ፈምስ ሲል መልእክት አስተላልፏል ተብሏል። ስለ ስግጥ ፈምስ አንድ ነገር ላስረዳችሁ። መፈመስ ማለት ቲክቶክ ላይ ብቻ አይደለም። አንድ ነገር ላይ የሆነ ስራ ጀምረህ ችክ ብለህ ተማምነህ በዛ ነገር ስትቀጥል ማለት ነው ሁሌም ስኬት ማማያ ላይ ትደርሳለህ። ስኬት ማማያ ላይ ስትደርስ ደግሞ ትፈምሳለህ። በአንተ ስራ ላይ ያሉ በአንተ ስራ ዘርፍ የተሰማሩ ሰዎች ያውቀዋል በደንብ አድርገው መጣ እንደገና ይወቅልብህ ወሰድብህ እንትን አደረገብህ። ቢካዝ ለምን ሰግጠህ ስለምትሰራ ስለምትተማመን አይደል እንዴ? በማን ነው የምትተማመነው? በእግዚአብሔር ብቻ ነው ወይም በአላህ ነው። በየሃይማኖታችን አምነህ ትቀጥላለህ። በሰውም ተአምር ልትተማመን አትችልም። ልንገራችሁ ከራሴ ካለፍኩት ነገር ማለት ነው። በእግዚአብሔር ብቻ ነው ልብህን ይዘህ የምትንቀሳቀሰው እርምጃህን የምትጀምረው። በሰው ከተማመንክማ አንዳንዶቹ ደግሞ እንዳትበልጣቸው ምን ያደርገዋል? በምክር አስመስሎ ዝቅ ያለ። ስለዚህ ታችሁ የራሳችሁ እምነት ይዛችሁ ማለት ነው ትሰግጣለህ። የታባቱ እውቅና ማለት እሳት ላይ የተጣደች ቅቤ ናት። በአግባቡ መቆጣጠር ካልቻልክ ወደ መቀመቅ ይዛ ትወርዳለች በማለት አስተያየት ሰጪዎችም አዶናይን ሲያስቡ ጉዳዩ ጆን ዳንኤል ጋር እንደሚመሳሰልባቸው አስተያየት ሰጪዎች እየተናገሩ ይገኛሉ። ጆን ዳንኤል ሊታሰር ሰሞን ምድር አልበቃ አለችኝ አይነት እውቅናን የመቆጣጠር የብስለት ችግር ይስተዋልበት ነበር። አሁን ደግሞ አዶናይ በተመሳሳይ መንገድ ያየውን ሁሉ ካልነካው ካልቀመስኩ ማለቱን ቀጥሎበታል ሲሉ አስተያየት ሰጪዎቹ ይጨምራሉ። አዶናይ ጥሩ ወዳጅ ካለው በእርግጠኝነት እውቅናን እንዴት መቆጣጠር እንዳለበት ይነግረዋል። አዶናይ ክፋት እንደሌለበት ያስታውቃል። ነገር ግን እውቅና በራሷ መጥፎ ናት፣ ጠልፋ እንዳትጥለው ስጋት አለን የሚሉ አስተያየት ሰጪዎች ናቸው እየተደመጡ የሚገኙት። ቲክቶከሩ ትናንት በታላቁ የኢትዮጵያ አየር ኃይል ተከብሮ በክብር እንግድነት የተጋበዘና ንግግር እንዲያደርግ እድሉን ማግኘቱ ዜና ሆኖ መሰንበቱ ይታወቃል። ቀጥሎ ደግሞ አፍሮሃብ ኢትዮጵያ ኢንቨንትስ ድርጅት በኢትዮጵያ ወጣት ተጽዕኖ ፈጣሪ የሆነውን አዶናይን ድርጅቱ የአፍሪካ ቲክታክ አዋርድና ለኢንተርናሽናል ኢቨንትስ ዝግጅቱ ብራንድ አምባሳደርና ፓርትነር አድርጎ መሾሙ ሌላ ዜና ነበር። ይሁን እንጂ ዛሬ ደግሞ ማስጠንቀቂያና በቲክቶከሩ ላይ ምርመራ ተጀምሯል መባሉ ነው የተሰማው። ቲክቶከሩን ወደ አየር ኃይል የጋበዙት አመራሮችም በሕግ ይጠየቃሉ እየተባለ ነው። አንድ ሳምንት ባልሞላ ውስጥ ድንቅና አስገራሚ ዜናዎችን እንዲሁም አስደንጋጭ ዜናም በቲክቶከሩ ላይ መሰማቱ ነው እየተነገረ የሚገኘው።
በምዕራብ ሐረርጌና በአርሲ የቀጠለው የዘር ፍጅት ሊቆም ይገባል ሲል እናት ፓርቲ ገለጸም። በምዕራብ ሐረርጌ ዞን ጭሮ ወረዳ ላሎ ጎዶ ቀበሌ ኢፈ ባስ በምትባል የገጠር መንደር ውስጥ በህዳር 15 ቀን 2018 ዓ.ም ከምሽቱ 3 ሰዓት እልፌ ተስፋ ወሌ የሚባሉ እናት በጥይት ተደብድበው መገደላቸው ተሰምቷል። በዚሁ ቀበሌና በአጎራባች ቀበሌዎች የአብዶ ሸንበቆ፣ ረብሱ፣ ሼክ አደም፣ ሉጎ በርካታ ሃይማኖትና ማንነትን ማዕከል ያደረጉ ጭፍጨፋዎች የሚካሄዱባቸው ናቸው። ብንናገርም ሰሚ የለም፣ ህዝቡና ሚዲያውም እኛን ረስቶናል ይላሉ የአካባቢው ነዋሪዎች በምሬትና በፍርሃት ተውጠው ሲል እናት ፓርቲ ገልጿል። በወረዳው በቅርቡ የአንድ ቤተሰብ አባላት የሆኑ ተፈሪ መንገሻ ከነባለቤቱ ቀለሟ በለጠ ጋር ባለው መንገሻ አሳምነው አባይነህ የተባሉ የኦርቶዶክስ እምነት ተከታዮች በአሰቃቂ ሁኔታ በስለትና በጥይት ተደብድበው ተገድለዋል። በርካቶችም ቆስለዋል ተብሏል። ይህን መረጃ እያጣራን ባለንበት አፍታ በአርሲ ዞን በሆንቆሎ ዋቤ ወረዳ በቀቅሳ ቀበሌ በአጨዳ ላይ የነበሩ ከ19 በላይ ገበሬዎች ህዳር 18 ቀን 2018 ዓ.ም ታፍነው መወሰዳቸውን ከቦታው ለማረጋገጥ ችለናል። በዚሁ አካባቢ በቅርቡ ወንድማማቾችን ጨምሮ 3 ንጹሃን እንደተገደሉ ይታወሳል ሲል እናት ፓርቲ መረጃውን አጋርቷል። እናት ፓርቲ በምዕራብ ሐረርጌ ባሉ በርካታ ቀበሌዎች በጥንቃቄ ተደብቆ የሚካሄደውን ጭፍጨፋና እገታ እንዲሁም በአርሲ እየተካሄደ ያለውን የዘር ፍጅት በጽኑ እናወግዛለን፣ የታገቱትም ያለምንም ቅድመ ሁኔታ እንዲፈቱ እንጠይቃለን ሲል እናት ፓርቲ ህዳር 19 ቀን 2018 ዓ.ም በአሰራጨው መረጃ ገልጿል። የኦሮሚያ ክልል ምስራቅ ወለጋ ዞን በጅማ አርጆ ወረዳ ከጅማ ወደ ነቀምቴ ለስራ በመጓዝ ላይ የነበሩ የኦሮሚያ ክልል አቃቢያነ ሕግ ላይ በታጣቂዎች ተፈጸመ በተባለ ጥቃት አንድ አቃቢ ሕግ መገደሉና 3ቱ ደግሞ ታግተው ያሉበት አለመታወቁ ተነገረም። ከኦሮሚያ ክልል አቃቢያነ ሕግ ማህበር የተገኘው መረጃ እንደሚያሳየው የኦሮሚያ ክልል አቃቢያነ ሕግ የሆኑት ነጋሴ ከበዳም፣ አላማዩ መሰለ፣ አዲሱ ለገሰና ይርጋለም ምትኩም ለመንግስት ስራ ህዳር 17 ቀን 2018 ዓ.ም ከጅማ ከተማ ወደ ነቀምቴ በመጓዝ ላይ ሳሉ በምስራቅ ወለጋ ዞን በጅማ አርጆ ወረዳ ሀራ የተባለች ቀበሌ ሲደርሱም ታጥቀው በጫካ ውስጥ በሚንቀሳቀሱ ቡድኖች ቁጥጥር ስር ውለዋል ተብሏል። ድርጊቱ ከሰዓት በኋላ 9 ሰዓት አካባቢ መከሰቱ የተነገረ ሲሆን ታጣቂዎቹ አቃቤ ሕጎቹን በቁጥጥር ስር ከዋሏቸው በኋላ ነገሰ ከበደን በጥይት በመግደል የቀሩትን 3 አቃቢያነ ሕግ አግተው ወስደዋል መባሉ ነው የተነገረው። አቃቤ ሕግ ነገሰ ከበደ መገደላቸው የተረጋገጠ ሲሆን አስከሬናቸውም ለቀብር ወደ ሱሉልታ ከተማ ተወስዷል ተብሏል። የቀሩት ሰዎች በምን ሁኔታ እንደሆኑ የት እንዳሉ እንደማይታወቅ ከኦሮሚያ አቃቢያነ ሕግ ማህበር የተገኘው መረጃ አመላክቷል። ከዚህ ቀደም ታጥቀው በጫካ ውስጥ በሚንቀሳቀሱ ቡድን አቃቢያነ ሕግን የማገት ወንጀል እየተፈጸመ እንደነበረ የተነገረ ሲሆን በቀጥታ ኢላማ ያደረገ ግድያ ሲፈጸም ግን ይህ ለመጀመሪያ ጊዜ እንደሆነ ተነግሯል። በጅንካ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን በአዲሱ የማርበርግ ቫይረስ ማረፋቸው ተሰማም። በደቡብ ኢትዮጵያ ክልል ጅንካ ከተማ ውስጥ በሚገኘው የደብረ ኤዶም በዓታ ለማርያም ቤተክርስቲያን አገልጋይ የነበሩት ካህን ቀሲስ ቀኝ ጌታ ፍቅረሰብ ምኒልክ በቅርቡ በተከሰተው የማርበርግ ቫይረስ ምክንያት ከዚህ ዓለም በሞት መለየታቸው እጅግ አሳዛኝ ዜና ሆኗል። በቫይረሱ የተያዘን የንስሐ ልጃቸው የሆነ የሕክምና ባለሙያን ለማትረፍ በቤቱ ውስጥ ባደረጉት በጸሎት ስርዓት ወቅት በመያዛቸው ለህልፈት እንደተዳረጉ መረጃዎች አመላክተዋል። የኒህ የሃይማኖት አባት ድንገተኛ እረፍት በቤተ ክርስቲያኑ ምዕመናን፣ በቤተሰቦቻቸውና በአጠቃላይ በጅንካ ማህበረሰብ ላይ ጥልቅ ሐዘን መፍጠሩን ከአካባቢው የተገኘው መረጃ ያመላክታል። በጅንካ ከተማ ከቀን ቀን እየተባባሰ የመጣው የማርበርግ በሽታም ብዙዎችን እያስጨነቀ እንደሚገኝ እየተነገረ ነው የሚገኘው። በአካባቢው ከጤና ባለሙያ እስከ ካህን እንዲሁም የየትኛውንም የህብረተሰብ ክፍል እያጠቃ እንደሚገኝ ለማወቅ ተችሏል።
ሰሞኑን አቶ ጌታቸው ረዳ ከእውቁ ጋዜጠኛ መሂዲ ሐሰን ጋር ያደረጉት ቆይታ መነጋገሪያነቱ መቀጠሉ ተሰማ። አቶ ጌታቸው ረዳ ስለ ኤርትራ፣ ስለ ትግራይ የዘር ጭፍጨፋና ስለ ጠቅላይ ሚኒስትር አብይ አህመድ ተጠይቀው ሰፊና ጠንከር ያለ ክርክር አድርገዋል። በተለይ በትግራይ ጄኖሳይድ ዶክተር አብይ አህመድን ብቻ መክሰስ አይቻልም ማለታቸው ብዙዎችን አስቆጥቶ ተመልክተናል። በዚህ ቆይታቸው አቶ ጌታቸው ስለ ኤርትራ ምን አሉ? ጋዜጠኛ መሂዲ ሐሰን በ2019 ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር የነበረውን የረጅም ጊዜ ግጭት በማስቆሙም የኖቤል የሰላም ሽልማት አሸነፈም። ዛሬ ግን በሁለቱ ሀገራት መካከል አዲስ ግጭት ሊፈጠር እንደሚችል እየተሰማ ነው። ታንኮች ወደ ድንበር እየተንቀሳቀሱ ነው። ኢትዮጵያ ከኤርትራ ጋር ሌላ ጦርነት አፋፍ ላይ ናት ሲል ይጠይቃቸዋል። አቶ ጌታቸው ረዳ ሲመልሱ ደግሞ እንደዚያ አላስቀምጠውም፣ ኢትዮጵያ የቀይ ባህር መዳረሻ ትፈልጋለች የሚለው ንግግር አሰብ የተባለውን መሬት በባለቤትነት ከመያዝ ጋር ይደባለቃል። እኔ እስከማውቀው ድረስ የኤርትራን ሉዓላዊነት የሚጻረር ምንም አይነት ተአማኒነት ያለው ክርክር የለም በማለት ይመልሳሉ። ጋዜጠኛው ይቀጥልና ይህ ወደ ጦርነት አያመራም እያሉ ነው ብሎ ጥያቄ ያነሳል። ጌታቸው ረዳም ይህ ወደ ጦርነት ያመራል ብዬ አልጠብቅም፣ ቢያንስ በአጭር ጊዜ ውስጥ የሚሆን አይደለም። ጋዜጠኛው ጠቅላይ ሚኒስትር አብይ አህመድ ግን ይህንን ታሪካዊ ስህተት የወደብ ጉዳይ እናርማለን ብለዋል። ኢትዮጵያ ወደብ አልባ ሆና እንደማትቀር 1,000,000% እርግጠኛ ነኝ ብለዋል። የኢትዮጵያ ጦርም ማንኛውንም መስዋዕትነት ለመክፈል ዝግጁ ነን ሲሉ ተናግረዋል። እነዚህ እንዴት ማስፈራሪያ አይሆኑም ወይ ሲል ጠንከር ያለ ጥያቄ ያነሳል። ጌታቸው ረዳም ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር አብይ አህመድ ቀውሱን ለማርገብ በልባቸው ውስጥ መንገድ ያገኛሉ ብዬ የማምንበት ምክንያት አለኝ፣ እመነኝ ሲሉ ለመመለስ ሞክረዋል። መሂዲ ሐሰን ይሄ እምነት ነው ብሎ ላነሳው ጥያቄም ጌታቸው ረዳ እውነታውን ልንገርህ፣ በቅርቡ ወደ አፋር ክልል ቡሬ ድረስ ተጉዤ ነበር። የኢትዮጵያ መንግስት የአስፋልት መንገድ ሲገነባ አየሁ። በግልጽ የኤርትራ መንግስትም በበኩሉ መንገድ እየገነባ ነው። ስለዚህ በቅርቡ የተፈጠረ አለመግባባት መሆን አለበት። ያንን ያህል ኢንቨስት ካደረጉ ሁለቱ ወገኖች ተመልሰው የማይስማሙበት መንገድ አያጡም ሲሉ መልሰዋል። አቶ ጌታቸው ወደ ፌዴራል መንግስት ከመጡበት ጊዜ አንስቶ ትግራይን የከዳ በሚል ትችት ሲቀርብባቸው ይስተዋላል። ሰሞኑን ደግሞ የትግራዩን ጦርነት አብይ አህመድ ቢመሩትም ትግራይ ላይ የዘር ማጥፋት ወንጀል መፈጸሙን ባምንም ዶክተር አብይ አህመድን ብቻ ግን ተጠያቂ አላደርግም፣ ካስፈለገ ራሳቸውን መከላከል ወይም መልስ መስጠት ይችላሉ ማለታቸው ብዙዎችን አስቆጥቷል ተብሏል። የፈጠነ ሚዲያ መረጃዎች የሰማችኋቸውን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።